አብይ ማቀው ሪያሊቲ ደግሞ በማስረጃ መሟገት ይችላል ማለት ነው። ኦኬ እሺ ለሌሎች ምሁራኖች ፌርነስ ሁሉም ምሁራኖች አይደሉም። በእርግጥ ስቱፒድ ጂነሶች አሉ፣ ምንም ጥያቄ የለውም። በኔ እይታ ተመሪያለሁ ብለህ ማህበረሰባችን ወይም ደግሞ ችግር ፈቺ ካልሆን መማርህ እንዳለ መማር ሆኖ ይቆጠራል። አለቀ እኮ። አገሪቷ ዋጋ ከፍላ ያስተማረች፣ ቤተሰቦች ዋጋ ከፍለው ያስተማሩ፣ ጊዜን ያጠፋው ችግር ልትፈታ መስሎን። አንዳንዶቻችሁ እንኳን ችግር ልትፈቱ የባህሪ ለውጥም አላመጣችሁም። አይታችኋል። አንድ የሆነ ዶክተር የሚባል ሰው እያለ እናትን እንዲህ ላርጋት ከሚባሉ ልጆች ጋር ቁጭ ብሎ ያንተ ሀሳብ እኮ ይመቸኛል ይላል። ዶክተር ዝም በል በማታውቀው ነገር አትለፍልፍ ይሉታል። እነሱ እግዚአብሔር ይስጣቸው ያዋርዱታል። እንዲህ ያላችሁ ደግሞ ዶክተሮች አላችሁ። እናንተ ብትሞቱ ይሻላችኋል። ተማር። መማር ማለት የመጀመሪያው ነገር የባህሪ ለውጥ ማምጣት ነው። አንዳንዱ እኮ በዶክተር ማዕረግ እኮ ሱፍና ከረባት አስሮ ሚስማር በትን ይላል። ከአማራ ጋር የተጋባ ተፋታ፣ ከአማራ ሱቅ ምናምን በርበሬ እንዳትገዛ ሽሮ እንዳትገዛ ይላል ዶክተር ተብሎ። አሁን አምሶሪ አንልም እንደዚህ አይነት ነገር። እኛ ትምህርት ቤት ስለሄድክ ስላልሄድክ ሳይሆን ድርጊትህ ነው ምሁርም ደደብም የሚያሰኝ። አንዳንዱ ትምህርት ቤት ጭራሽ ትምህርት ቤት ባለፈበት ሄዶ አያውቅም። ነገር ግን አይታችኋል አንዳንድ ሰዎች የሚያመጡትን ሀሳብ። አንዳንዱ ከሁለተኛ ክፍል ማቋርጦ ችግር ሲፈታ ጎበዝ ነው። አንዳንዱ ትምህርት ቤት ሳይሄድም የባህሪ ለውጥ ያመጣ ነው። እነዚህ ሰዎች ትምህርት ቤት ባሄዱ በእኛ ዴፊኔሽን ምሁር ናቸው ለማለት ያህል ነው። እንኳን ደህና መጣችሁ። ይሄ በቪዲዮ እየተያየን የምናወራበት ነው። አዲስ ሰው ገብቷል። ይሜ ቪዲዮ ማብራት ይመቻል። ይሄ በቪዲዮ እየተያየ የምናወራበት ነው። ይሰማል? ይሜ ኦኬ ቴንክ ዩ። ቶሎ ቡኖ በደሌ እንኳን ደህና መጣችሁ። ዋና ዋና ነገሮችን ልንገራችሁ። አማራ ክልል የተለያዩ ቦታዎች ላይ ሰልፍ ሲደረግ ነው የዋለው። ጎንደር፣ ፍኖተ ሰላም፣ ባህር ዳር፣ ወሎ፣ ደሴ ላይ ብዙ ቦታዎች ላይ ሰልፍ ሲደረጉ ነው ያሉት። አንዳንድ ሰዎች ይሄ ሰልፍ በመንግስት የተቀናጀ ነው፣ በመንግስት የተዘጋጀ ነው፣ በግዴታ ነው የወጡት ይላሉ። አንዳንድ ሰዎች ደግሞ ይሄ ሁሉ ህዝብ በግድ ሊወጣ አይችልም፣ ይሄ ሁሉ አበል ሊከፈሉ አይችልም፣ ህዝቡ ተናዶና መሮት ነው ሰላማዊ ሰልፍ ይወጣ ይላሉ። እናንተ ምን ትላላችሁ? እንዴት አያችሁ? በአማራ ክልል ላይ የሚደረገውን ሰላማዊ ሰልፍ፣ አጠቃላይ እየተደረገ ያለውን ውጊያ እንዴት አያችሁት? የእናንተን ግምጋሜ እንሰማለን። የቀድሞ የኦህዴድ ሰዎች ዶክተር ሚልኬሳ ሚደጋና የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ ላይ የሰላ ትችት ሰንዝረዋል። የመጀመሪያው ነገር ጠቅላይ ሚኒስትሩ በግልጽ እኔ ጋር መጥቶ እኛ ጋር መጥቶ ዓላማዬ አማራን የማጥፋት ነው ብሎናል ይላሉ። የአማራ ፖለቲከኞች ጋር ሄድና ደግሞ ደመቀ መኮንን ጋር ዓላማዬ የኦሮሞ ፖለቲከኞች ወይም ደግሞ ይሄን ብሔርተኝነት ማጥፋት ነው ብሎ ይነግረናል ይላሉ። አንዳንዶች ይህን ሰምተው ጠቅላይ ሚኒስትሩ ኦኬ ቁማር የተጫወቱባቸው ነው ለካ ይላሉ። ለታዬ ደንዳ ሌላ፣ ለደመቀ መኮንን ሌላ፣ ለሚልኬሳ ሌላ፣ ለአደጋ ሌላ የሚናገሩ ከሆነ ታክቲከኛ ነው ማለት ነው የሚሉ አሉ። አንዳንዶች ደግሞ የለም ትክክለኛ የውስጡን ስሜት ነው የሚናገረው፣ ህዝብና ህዝብ ነው የሚያጋጩ ጠቅላይ ሚኒስትሩ ይላሉ። ዶክተር ሚልኬሳ ጠቅላይ ሚኒስትሩ ጭራሽ ትምህርት ቤት አልሄደም ይላሉ። ያ አጀንዳ ከሆነ አላውቅም። እኔ አይ ዶንት ኬር ትምህርት ቤት ሄድ ካልሄድክ እኔ እንደጎልህ ነው የማየው። ጠቅላይ ሚኒስትር ከሆንክ ሀሳብን አሳክታል ብዬ ነው የማስበው። ምክንያቱም የሁሉ እዚህ ጋር ኮመንት ላይ የሚርመሰመሰው ሰው ጠቅላይ ሚኒስትር ለመሆን መስሎ ፋይት የሚያደርገው ቀዳዳውን አቶ ነው እንጂ ህዝቡን ማገጣጠም ከብዶት ነው እንጂ ትቀልዳለህ እንዴ? እና የሆነ ነው። ይህን ጉዳይ እንዴት አያችሁት ነው? ሌላኛው በትግራይ ብሔራዊ ክልላዊ መንግስትና በፌዴራል መንግስት መካከል የሚደረገውን ሰጣ ገባ እንዴት አያችሁት? ማክሲመም በ3 እና በ4 ሳምንታት ጦር ሜዳ ሊከፈት ወይም ደግሞ ጦርነት ሊከፈት ይችላል ይላሉ። የኢትዮጵያ ህገ መንግስት አንቀጽ 50ን በመተላለፍ 51ን በመተላለፍ 51 ማለት ለፌዴራል መንግስት ተቆጥሮ የተሰጡ ስልጣናቶች አሉ። ያን በሚጻረን መንገድ አይ ዶንት ኖ ጊዜያዊ አስተዳደሩ ማን ነው እየመራ ያለው? አስቸጋሪ ሁኔታ ነው ያለው ትግራይ ክልል ውስጥ። የሆነ ሆኖ በኤርትራና በኢትዮጵያ መካከል ወይም ደግሞ በዛላንበሳ በኩል የህዝብ ለህዝብ ግንኙነት በሚል ድንበር ከፍተዋል። ይሄ ከህገ መንግስቱ ጋር የሚጻረር ነው የሚሉ እውነትም ከህገ መንግስቱ ጋር ይጻረራል። አንድ የክልል መንግስት የውጭ ጉዳይ ግንኙነት መፈጸም አይችልም። አንቀጽ 51 ላይ ክሊርሊ ተቀምጧል። 51 8 ላይ ባልሳሳት እና
ይሄ ነገር ቀጥሎ ለሚደረገው ጦርነት ምቹ መደላደል የመፍጠር ነገር ነው ይላሉ። ሁለተኛ የትግራይ ክልል ከፌደራል መንግስቱ ቁጥጥር ውጪ መሆኑን ማሳያ ነው ይላሉ። እናንተ እንዴት አያችሁት? ይሄን ጉዳይ እንተነትናለን። 7 ደቂቃ ለሁላችሁም በቂ ደቂቃ ነው የምሰጣችሁ። ዛሬ የምቆየው ማክሲመም 2 ሰዓት ነው። ከ2 ሰዓት በኋላ አንድ ጉዳይ ስላለብኝ ወደዛ እሄዳለሁ። ሌላ የምታስይዙት አጀንዳ ከሌለ በስተቀር ታይመራችሁን እዚህ ጋር ለምላው አንዴ በዚህ ጉዳይ ነው የምናወራው። ሪኩዌስት የላካችሁ ሰዎች ሳስገባችሁ ፕሊስ ይሄ በቪዲዮ የተያየን የምናወራበት የሰከነ ፍጹም የሰለጠነ ውይይት የምናደርግበት ስለሆነ ቪዲዮ እንደምታበሩ እርግጠኛ መሆን መቻል አለባችሁ። በኦዲዮ አይደለም የምናደርገው በቪዲዮ ስለሆነ ማለት ነው። የገባችሁ ሰዎች ምናልባት ከጆሮ ያመለጠ ስድብ ከሌለ በስተቀር ሌላውን ኢንተራፕት ማድረግ አይፈቀድላችሁም። እናንተም እንደዛው ኢንተራፕት አትደረጉ። ምናልባት ስድብ ከሆነ ፖለቲካ ያልሆነ ቃላት የሚጠቀሙ ሰዎች ካሉ አካሄድ ብላችሁ እንዳስቆምላችሁ ትነግሩኛላችሁ። እዛ ውጪ በመደማመጥ ላይ የተመሰረተ ውይይት ነው የምናደርገው። ሳም ወደ አንተ ልምጣ። 7 ደቂቃ አለ። የታየዋለ ቀደም ሲል ያነሳኋቸውን ጉዳዮች። እሺ፣ አመሰግናለሁ ቴዲ። በጣም ብዙ ሀሳቦች ናቸው የተነሱት። አማራ ክልል ላይ ባለው አጠር አድርጌ ሁሉንም ለመዳሰስ ሞክራለሁ ባለኝ 7 ደቂቃ። አማራ ክልል ላይ ያለውን የነበረውን ሰላማዊ ሰልፍ የተባለውን አንስተሃል። ምንም እንኳን እዛ መሆን እና ማጣራት የቻልኩ ባይሆንም ሰላማዊ ሰልፍ ያለው ገጽታ ይመስላል አይመስልም የሚለውን ማየት አስፈላጊ ነው። በቅድሚያ ግን ሰላም ለአማራ ክልልም ለሁሉም የኢትዮጵያ ክልሎች ለኢትዮጵያ ሕዝብ እጅግ አስፈላጊ ነው። ይህ በጣም ኢምፖርታንት ነው። አንደርላይን ማድረግ ፈልጋለሁ እዚህ ላይ ሰላም አስፈላጊ መሆኑን ሲሪየስሊ ኢንፈሳይዝ ማድረግ ፈልጋለሁ። ትግልም ካለ ሰላማዊ ትግልን ማቀነቅን ሰው ነኝ፣ ጦርነትን መደግፍ ሰው አይደለሁም ብዬ በተደጋጋሚ አንተ ቤት ተናግሬያለሁ። ዳት ኢዝ ማይ ስታንድ። ዛሬም ስታንድ ያ ነው። ሰላም አስፈላጊ ነው። ሰላማዊ ሰልፍ መውጣታቸው ጥሩ ነው፣ ግን ሰላማዊ ሰልፍ ይመስላል ነው ባጭሩ። ለእኔ የታየኝ ነገር ምንድነው? ፍሮም ፒክቸር አናሊሲስ፣ ፎቶ አናሊሲስ ክብረ በዓል እኮ ነው የሚመስለው። ከቤተክርስቲያን ምናምን ነጠላና ጋቢ የለበሱ ሰዎች ናቸው የሚታዩት በብዛት። ከዛ የሚወጣ ሰው ሰላም አይፈልግም ማለት አይደለም፣ ግን ሰላማዊ ሰልፍ ሰው ሲሄድ እንዴት ነው የሚሄደው የሚለውን ማየት ያስፈልጋል። ሰላማዊ ሰልፍ ማድረጋቸው መልካም ነው። ትሩሊ ህዝቡ ሰላም የሚፈልግ ከሆነና በዛ መሰረት የወጡ ከሆነ ይሄ በጣም የሚበረታታ የሚያስፈልግ ነገር ነው። ህዝቡ ሰላም እየፈለገ ግን መንግስት የመጨረሻ ያለውን ኦፕሬሽን ማካሄድ ጀምሯል የሚል ነገር ስትናገር ነበር ቴዲ። ይሄ ነው ችግሩ። ከዚህ በፊት ኦላና መንግስት ልንደራደር ታንዛኒያ ቁጭ ብለን ብለው ስብሰባ የተካሄደ መንግስት ደግሞ አጠቃላይ የመጨረሻ ኦፕሬሽን የሚባለውን ጀምሬያለሁ የሚል ነገር ነበር። ስለዚህ መንግስት ሰላም ይፈልጋል ወይ? ህዝቡ ሰላም እያለ የመጨረሻ ጦርነት ላደርግ ነው የሚል ነገርና እርምጃ ውስጥ መግባት ተስፋ ያስፈልጋል ወይ? is it truly what the society is looking for? ሰው እየፈለገ ያለው ይሄንን ነው ወይ የሚለው አጠያቂ ነው ለኔ። ሌላው ቲፒኤልኤፍ ሻዕቢያና ፋኖ ያላቸው አሊያንስ ይሄ ከረጅም ጊዜ ጀምሮ ዲስከስ ይደረግበት ነበር። በአንተ ቤት እኔ ጠቅላላ አድርጌ የማየው ያው እንትኖች የፖለቲካል ፎርስስ አሊያንስ በጣም ኢምፖርታንት ነው ለነሱ። ስትራቴጂክ የሆነ አሊያንስ ይፈጥራሉ ካገኙት ኃይል ጋር ይጠቅመናል ብለው ካገኙት ኃይል ጋር። ትናንት ጠላት የነበረ ዛሬ ሰላም ሊሆን ይችላል። ምክንያቱም ቋሚ ጠላትነት የለም በፖለቲካ። ትናንት ጠላት ከሆነ ዛሬ የሚጠቅመው ከሆነ ሁለቱም ተነጋግረው አሊያንስ መፍጠር ይችላል። ስለዚህ ወያኔና የኤርትራ መንግስት ሻዕቢያ ጠላት ነበር በጦርነቱ ጊዜ። ዛሬ ደግሞ ሌላ ጠላት አላቸው። ስለዚህ አሊያንስ የመፍጠራቸው ነገር ልክ ነው በእነሱ ሳይድ። ፋኖም እዚህ ላይ የሚጨመር ከሆነ ኦላን የሚጨመር ከሆነ አይ ቲንክ ስትራቴጂካሊ እነዚህ ፎርስስ ምንድነው የሚፈልጉት? ጠንካራ ሆነው ይሄኛው መሀል ያለውን መንግስት መምታት ነው የሚፈልጉት። ስለዚህ ከነሱ ስትራቴጂክ ጥቅም አንጻር
ትክክል ነው የሚል እምነት አለኝ እና ይሄን የሚያጠናክረው ቦርደር መከፈቱ ሁለቱ መንግስታት የታረቁ ጊዜ ያው የግለሰብ እርቅ ሆኖ ነው የቀረው። በጣም ኃይለኛ ደስታ ነበር በህዝቦች መካከል ለ2 ሳምንት ለ3 ሳምንት የቆየም ቢሆን ይሄ ምን ያሳያል? ህዝቡ መሃል ከፍተኛ የሆነ የሰላም ፍላጎት እንዳለ ሁለት ቦታ የተከፈለ ቤተሰብ እንዳለ ትረዳል። ለዛ ነው እኔ ባለፈው ኤትኖሎጂውን ማጥናት አለብን ጠጋ ብለን ያልኩት ለዚህ ነው። ሲሪየስ የሆነ ብለድ ዲፈረንስ ላታወጣ ትችላል። ዲቪዥን ፖለቲካል ኤሊት የሚፈጥሩት ነገር ነው ቱ ቢ ኦነስት ለኔ እና አጥርስ አድርገው ቦርደር መከፈቱ ምንን ያሳያል? ያለውን አሊያንስ ጠንካራ እንደሆነ ዲፋይ ያደረጉ እንደሆነ መሀል ያለውን መንግስት ቲፒኤልኤፍ ሲጀመር 2018 ጀምሮ የመሀሉን መንግስት አልተቀበለችም። መጀመሪያ አካባቢ የተቀበለች ቢመስልም በኋላ ከምርጫው በኋላ 2020 ላይ የተራዘመው ምርጫን ጀምሮ መንግስት የለም ብላለች። እስካሁን መንግስት የለም እንዳለች ነው እየሄደች ያለችው። ስለዚህ ይሄ ቦርደር መከፈቱ ምን ያሳያል? የመካከለኛውን መንግስት እውቅና አለመስጠት እስካሁን እና ደግሞ አለመፈለግ እንዳለ ትረዳለህ። ሌላው ያነሳው ነገር ሰፋ አድርገህ ሚልኬሳን በጣም እንዲወረድክበት የአብይ አህመድ እና ኦፒዲዮ ኮምሬድስ የሱ ኦፒዲዮ አጋሮች የነበሩ ሚልኬሳ ሚደጋ እንደገና ታዬ ከዛ ደግሞ ያልተናገረው እስካሁን ለማ ከባዕዴንም አሉ እነ ገዱ ወጥቶ የተናገረ ነው። ኖርማሊ አሁን የሰሞኑ ፖለቲካ ያው እንዲያለኝ እንዲያላለኝም ነው which is weird ለኔ ምንድነው ናሬሽኑ ያው ጥላቻን የማብዛት ወይ ደግሞ የጥላቻ ዲስኮርስን መሰረት አድርጎ ድጋፍ ከዛ ሳይር ለማሳነስ እዚህ ጋር ደግሞ ድጋፍ ለማሰባሰብ እንደሆነ ትረዳል። ነገር ግን አብይ አህመድ is it truly እንደሚታየው ፊት ለፊት እንደሚታየው ቅዱስ ሰው ነው ወይ? he is a political leader, he is a politician ቅዱስ ነው የሚል ድምዳሜ ማንም ሰው ሊኖረው የሚገባ አይመስልኝም። ለኔ he is truly Machiavellian ኖቶሪየስ የሆነ ፈላስፋ ነው። የፖለቲካ ፈላስፋ ኢታሊ ነው። ኖቶሪየስ ነው። ማኪያቬሊያን ነው ይመስለኝ። መምሰልን መሰረት አድርጋለህ መልካም ባለበት ጊዜ መምሰል ባለበት ጊዜ መልካም ትመስላለህ። if you should be a beast እንደ ቢስት አክት ማድረግ ካለብህ እንደ ቢስት መሆን አለብህ ይላልና ማኪያቬሊያን ነው። ሞደርን ፖለቲክስ እንደዛ ነው ብዬ አንደርስታንድ ማድረገው እኔ። ስለ ትምህርቱ ምንም እንኳን በኢትዮጵያ በህገ መንግስት የተማረ ሰው በዚህ ጋር ዲግሪ ያለው 2 ዲግሪ ያለው 3 ዲግሪ ያለው ሀገር ይመራል ተብሎ ባይቀመጥም ህጉ በተማሩ ሰዎች ስላልጸደቀ ስላልወጣ ቪክቶሪየስ ህግ ነው ያለንኛ ኢህአዴግ ነው አሸንፎ የመጣው። ኢህአዴግ ሲያሸንፍ ደግሞ ብዙ ሰው ከውትድርና ላይ የመጣው ትምህርት ጥለው ነው የሄዱት። እነመለስ ኢሳያስን ጨምሮ ዲግሪ የሚባል ነገር የላቸውም፣ ግን አዋቂዎች ነበሩ። ቱ ቢ ኦነስት እንደዛ ባይቀመጥም እውቀት ያለው የተማረ ሰው ሀገር መምራት አለበት ወይ ያስፈልጋል ወይ? ለኔ ኢምፖርታንት ነው በጣም። አንድ ትልቅ ፖይንት እዚህ ጋር የተማረ ሰው ቅድም ስታነሳው ነበር መጀመሪያ አካባቢ ላይ ጀምሮ እያዳመጥኩ ነበር። ቴዲ የከተማ ልጆች እንደዚህ ሆኑ ቦታ አጡ፣ የገጠር ልጆች ግን ካንተ ናቸው ሜየሮች ናቸው ምናምን ስትል ነበርና 30 ሰከንድ ስጠኝና ለጨርስ። ምክንያቱ ምን መሰለህ? በተለይ ከኢህአዴግ ጊዜ ጀምሮ ያለው ወደዚህ ስናይ የ8ኛ ክፍል ሰው፣ የ7ኛ ክፍል ሰው፣ የ6ኛ ክፍል ሰው የቀበሌ አስተዳደር ነው፣ የከተማ አስተዳደር ነው፣ የዞን አስተዳደር ነው። ትምህርት ቤት ይሄዱ ታገኛቸዋል። ደብተር ይዘው ባለስልጣን ናቸው። ደብተር ይዘው ደግሞ ከአንተ ጋር ይማራሉ። ያንን እያየ ሰው ፖለቲካ ውስጥ የሚገባ ሰው ያልተማረ ሰው የተማረ ሰው እየሸሸ የሰለጠነ ሰው እየሸሸ ያልተማረ ሰው በተለይ ደግሞ ሰነፍ ትምህርት በስርዓት መማር ያልቻለ እኔ ስመረቅ 2 ነጥብ ብቻ ይኑረኝ የሚሉ ተማሪዎች ናቸው ስልጣን ያዙት። ስለዚህ እንዲህ አይነት ሰዎች የገቡበት ስለነበር የከተማ ልጆች የሰለጠኑ ሰዎች የወጡ እንዲህ አይነት ሰዎች የመጡበት ፖለቲካል ኮንቴክስት ተፈጠረ። አደኝ ነው። ታዲያ አመሰግናለሁ። ኦኬ ቴንክ ዩ ሳም። በነገራችን ላይ እኔ ፖለቲካችን ወደ ከተማ መምጣት አለበት ስል በፖለቲካ ቋንቋ ነው የተናገርኩ ያለሁት እንጂ ይሄ ገጠሩ አካባቢ የተወለዱትንና ከተማ የተወለዱትን ብቻ ማለት አይደለም። ከተማ ፖለቲካ ውስጥ መምጣት አለብን ስል ብሔርን እንደ ፖለቲካ
ወይም እንደ ኢንቲቲ ወስደው የፖለቲካ ፓርቲ የሚመሰርቱ ፖለቲከኞች እንዳሉ ሆነው የሐሳብ ፖለቲካ ውስጥ መግባት አለብን ነው እያልኩ ያሉት፣ ወደ ሐሳብ ፖለቲካ። ምክንያቱም በደርግ ጊዜ ነው አይደል ይሄ ሐሳብ የተጀመረው። የከተማ ፖለቲካ የከበዳቸው እነ ያፓ እነ ጀብሃ እነ መኢሶን የከተማ ትግል ስለከበዳቸው ወደ ገጠር የገቡበት ቅጽበት አለ አይደል? አሁን ወደ ከተማ ትግል መመለስ አለብን፣ ወደ ሐሳብ ፖለቲካ ነው ያልኩት እንጂ ገጠር የተወለዳችሁ ቴዲዮ እኛ ገጠር ስለተወለድን የገጠር ልጆች እያለ ነው ምናምን በሚል እንዳትሉ። ፖለቲካው ነው ያልኩት። በጣም ትልቅ አክብሮት አለኝ ገጠር ለተወለዳችሁ ሰዎች ለገጠር ወይም ደግሞ ቴዲ እንደዛ አድርጌ እንትና ፍሬም አላደረኩም ባይዘው። እሺ ይርታቸው 7 ደቂቃ አለ። ኦኬ ታንኪዩ በጣም አመሰግናለሁ። ይሰማል? ይሰማል። አይ ጥሩ ነው። በጣም ደስ ይላል። በሀገራችን ውስጥ ቀደምከው ቴዲ፣ እኔ ነኝ እኮ ከሱ ቀድሜ አንተ ቤት የገባው። በአቀማመጣችሁ ነው፣ በቅደም ተከተል ነው። ከሳም ቀጥሎ ይርታቸው፣ ከዛ ወደ መስፍኔ፣ ከዛ ወደ ቡሩ፣ ከዛ ወደ የሚዳለ የመጀመሪያው ዙር ላይ ስለሆነ እንዳይገባችሁ በቅደም ተከተል ነው የሚሄደው። እንደዛ ነው። እሺ ቀጥል ይርታቸው። ታንኪዩ አመሰግናለሁ። ባለፈው ትዝ ይልሃል የወልቃይት ጉዳይ በእጃችሁ ነው ያለ እና አሁን ለምን ትታገላለህ ሲለኝ እንደገናም አቶ ጌታቸው ረዳ ሄዶ አብይ አህመድ ወስኖ እንደሆነ ሬድዋን ህሰንም ሰምቻለሁ። ራያ አስገብተናል፣ ጠለምት ማስገብተን ወልቃይት እንደዛ ለማድረግ ነበር። አይ ኖው ዳት እነሱ እኔ እዚህ ሆኜ እነሱ ማይንድ አነበዋለሁ። የነሱ ፕላን ምን እንደሆነ አይ አንደርስታንድ። የአማራ ክልል የአማራ ልዩ ኃይል ትጥቅ ሲፈታ ይህ እንደሚመጣ ለነ ዶክተር ጌታቸው ነግሬያቸዋለሁ፣ ለዶክተር ይልቃል ነግሬያቸዋለሁ። ዶንዶ መጀመሪያ መፈታት ካለበት በሌላ ክልል መጀመር አለበት። ኦሮሚያ ትግራይ ነው ችግር ያለው። ከዛ በኋላ አማራ በኢትዮጵያዊነቱ አይደራደርም፣ ሌላም ሊጨቁን ብሎ የተነስቶ አያውቅም። ስለዚህ ለምንድን ነው ኃይላችሁ የምትቀንሱት? ለምን በሌላ ብሔር ብሔረሰቦች አይጀመርም ትጥቅ መፍታት? ችግር እያለባችሁ በዚህ ሱዳን መሬታችን ወስዳለች፣ በዚህ የወልቃይት ጉዳይ አለ፣ በዚህ የራያ ጉዳይ አለ፣ እዚህ የመተከል አለ። ወያኔ በኢንተርናሽናል ኮሚኒቲ ትጥቅ ትፈታለች ተብሎ ተወስኗል። ኦሮሚያ ክልል የሚያገት የሚገድል አለ። ስለዚህ ለምንድን ነው በዛ የተሞከረው ብዬ ነገርኳቸው። አይ እንደዚህ ምክንያት እነሱ የተናገሩትን ማውራት አልፈልግም። ነገር ግን አሁን ያለውን ሁኔታ እንደሚመጣ አስቀድሜ ነግሬያቸዋለሁ ለሚመለከታቸው አካል። ዘሎ ጥልቅ መውጫ ጭንቅ ነው የሆነው በአሁኑ ሰዓት። አማራ ክልል ገብቶ አብይ አህመድም እየተገረፈ መሳሪያው እየተቀማ ፋኖ እየታጠቀ ህዝላክ አሁን ክረምቱ ካለፈ እቺ ክረምት ካለፈ አብይ አህመድ በጣም እድለኛ ነው። ለምንድን ነው የምለው እንደዛ? ያኔ ድሮን ራን አታረግም። አሁን የገባውን ኃይል ደግሞ እዛው እንደሚቀር እርግጠኛ ነኝ። ብዙ የፖለቲካ ስራ እየተሰራ ነው ያለው። አማራ በየትም ቦታ ያለው አማራ እየተደራጀ ነው ያለው። ሌላ ደቡብ ህዝብም እየተደራጀ ነው ያለው። ችግሩ የጋራ የሁላችን ነው። መጀመሪያ አማራ ኃይል ስላለው ትጥቅ ስላለው እናስፈታ እና ተገዢ እናደርገው ነው። ቅድም እንትና ስለ የትግራይ ቦርደር መከፈት ከኤርትራ ጋር መንግስት እንደደላ አቅም እንደደለው ኦሬዲ ጎረቤት ሀገር ሁሉ አውቃለች። አንድ ሀገር እንትን ጠቅላይ ሚኒስትሩ ሳይፈቅድ ከሌላ ሀገር ቦርደር የምታረግበት ነገር የላትም። ሪጅን ነች ትግራይ። እስካልተገነጠለች ድረስ ተገንጥላ ራሷ ከሌላ ዲፕሎማሲ የሚሰራበት ምክንያት አልነበረም፣ መኖርም የለበትም። ስለ አይቻልም ደግሞ። ነገር ግን ኢትዮጵያን የሚወክል ጠቅላይ ሚኒስትር ሲሆን ኢትዮጵያን በውሸት የሚወክላት ጠቅላይ ሚኒስትር ነው ያለው ኢትዮጵያ ውስጥ። ውሸት ደግሞ ስንቅና ውሸት እያደረ ይቀላል ነው የነበረው ክብር የኢትዮጵያ ህዝብ የተቀበለው
ኦርቶዶክስ እምነት ተቀባይ እስልምና የተለያዩ የኢትዮጵያ ብሔር ብሔረሰቦችን እንዴት አብይ አህመድ ተቀብለውት እንደነበረ ግልጽ ነው ለመላው የኢትዮጵያ ሕዝብ ለዓለምም ጭራሹ የኖቤል ሽልማት እንዲያገኝ የተደረገ ሰው ነው። ነገር ግን መካናይዞ አገር እንዴት እንደሚመራ ከሌለ you cannot do it ማድረግ አይችልም። ምን ብሎ ስለመጣ ነው የተቀበላችሁት? ወል አንደኛ እዚህ ሲያትል መጥቶ ደና ኃይለ ማርያም ቅድም ስትለው እንደነበረ የተማረ ሰው ነው፣ የሃይማኖት ሰው ነው። ነገር ግን አንደኛ ኢትዮጵያ የምትባል ሀገር አይጠራም ነበር በህገ መንግስቱ። ኢትዮጵያ ሲባል አማራ እጁ ሰጠ። ኢትዮጵያን ሀገሩ እንደሚወድ ታውቃለህ፣ ሁሉም ያውቃል። ሁለተኛ ኦሮሞዎቹ ዳውን ኢትዮጵያ እያለ ስለነበር የኦሮሞ ጽፈኛ ዳውን ኢትዮጵያ ስለነበር ዳውን ወያኔ ነው ያለው። ኖ እዚህ በጀርመን እና ሎንዶን አምባሲ ገብተው ዳውን ኢትዮጵያ ነው ያሉት። እሺ መጀመሪያ ወያኔ የተባለው ደብረ ዘይት ነው በበዓሉ ክብር ቀን። ሌላው ግን እዚህ ጀርመን እና እንትን አብይ ከመጣ በኋላ ዳውን ኢትዮጵያ ነው የተባለችው። ወጣቶች ደግሞ አሜሪካ የሰለጠኑ የተማሩ እንግሊዝ ሀገር የሚኖሩ ጀርመን የሚኖሩ የወላጆቻቸው ኢትዮጵያን በመጥላት የሚያስተማሯቸው በግልጽ እንዲሉ ችለዋል። ስለዚህ የኢትዮጵያን ስም ስለጠራ ነው እጅ ሰጣችሁት። ቆይ ልጨምር እንደገና ኢትዮጵያ ብቻ ሳይሆን አማራ ስልጣን በሚይዝበት ጊዜ እኔ ዶናልድ ማማመቶ መጥቶ እዚህ ሲያትል ሳናግረው ኢዘር አማራ ኦር ኦሮሞ ነው ስልጣን የሚይዘው። ስለዚህ ኃይለማርያም ደሳለኝ TPLF ኖ ሞር ኤን ፓወር ከመምጣቱ በፊት ያለኝ ከዛ ምን አለኝ ሪከርድ አቁሞ what do you need ቆይ አለና ጠቅላይ ሚኒስትሩን ከመምጣቱ በፊት ነው። ይሄ እጃችሁን ዘርግታችሁ የተቀበላችሁት የትኛው ስስብነታችሁን ስለነካ ነው? ምን ስላለ ነው? እቺን ብቻ በነጥብ ነገር እሱ ኢትዮጵያ ስላለ ነው። ኢትዮጵያ ስላለ አዎ። ሌላው ደግሞ ኦኬ ምን አሉት? ኢትዮጵያ ስላለ ብቻ ነው የተቀበላችሁት እጃችሁን ዘርግታችሁ? አዎ። ዋና ምን ፖይንቱ ኢትዮጵያን ስላከበረ ኢትዮጵያን ስለወደደ ኢትዮጵያ የበላይነትን አጥብቃለሁ እንደገና የኢትዮጵያ ዜጎች ህግን አስከብራለሁ የሚል የወያኔ ስርዓትን ቀይሮ ወደ ኢትዮጵያዊነት ይቀይራል የሚል አስተሳሰብ ብዙ ሰው ገምቶታል። ኦኬ እዛ ጋር ያዝልኝ። አሁን እናንተ ምን እያላችሁ ነው ያላችሁት? ኦኬ አሁን ምን አለ መሰለህ እኛ ያልነው የአማራ ትግል ምናመጣው ኢትዮጵያ ለማፍረስ አይደለም። ኢትዮጵያ እንደ ኢትዮጵያ ለማስቀጠል ህዝባችን ኤምፓወር ለማድረግ ህዝባችን ወደ አንድ መጥቶ ተሰባስቦ ስርዓቱ ጥሎ ለሁሉም ዜጎች ኢትዮጵያውያን የሚሆን የሚያበቃ ህገ መንግስት ቀርጸን ሁሉም ዜጎች ተከብረው የሚኖርባት ኢትዮጵያ ነው የምናቀርበው እንጂ እንደ ሌላው ስልጣን ይዘን ኢትዮጵያን እየገፋን ወይም ስማርት ለመሆን እንደ አብይ ኢትዮጵያ እንላለን። የኢትዮጵያ ስራ ግን የማይሰራ አድርገን ሌላው ለማድበስበስና ሌላው ለመጉዳት አይደለም የአማራ ህዝብ ትግል። እሺ ቴንክ ዩ። እኔ ስልጣን ላይ ስመጣ ስስብልታችሁን ከሆነ ያን ስስብልታችሁን እየኮረኮርኩኝ አስጨፍራችኋለሁ። አስጨፍርኳችሁ በኋላ በእናንተ ትከሻ ላይ ተረማምጄ ስልጣን ላይ እወጣለሁ። በተመሳሳይ መንገድ እናንተ ስልጣን እንዳትመጡ ደግሞ ለእናንተ የቤት ስራ ሰጣችኋለሁ። በቃ ካልኩሌሽኑ ይሄ ነው። እኔ በመጣሁበት መንገድ እንዳትመጡ የኔን መንገድ አድበሰብስባችኋለሁ። ምን ማለት ነው? እኔ ኢትዮጵያ ብዬ ከመጣሁኝ እናንተ አማራ እያላችሁ እንድትጨፍሩ አደርጋችኋለሁ። ወይ ኦሮሞ እያልክ እንድትጨፍር ሶዛት ክርስቶስ እስኪመጣ ድረስ እኔ ወዳለሁበት ቦታ እንዳትመጣ ማለት ነው። መምጣት ከፈለግ ሰውየው በመጣበት መንገድ ነው መምጣት ያለብን እና የሱ ጨዋታ
it is not sustainable for long term short term ነው ያደረገው። እሺ አየህ ስማርት ምሁር አገር መምራት ማለት for long term plan እና ስትራቴጂ አውጥተህ this is my ultimate goal ብለህ ካስቀመጥ ሌላ ጦርነት የሚመዝብህ እንደዚህ ዲስሪስፔክት አድርጎ አገር የሚያተራምስ አይፈጠርም። እሺ ወደ እኔ ለብሔርተኞች አንድ ነገር ልንገራችሁ ለሁላችሁ የሀገሬን የኢትዮጵያን ስም ለመጥራት እንድትጠየፍ ካደረጉ እና አንተ የምትጠየፍ ከሆነ ክርስቶስ እስኪመጣ ድረስ ኢንች አትራመድም። ይሄን ሪከርድ አድርገህ ለዘር ማንዘር ለትውልድ አስደምጣቸው። ኢትዮጵያን እጠብቃለሁ፣ ኢትዮጵያ ሀገሬ ተጎድታለች አክማታለሁ ብለህ የውሸትህንም ቢሆን እንኳን ሀገሬን ከፍ ካላደረግ ኢትዮጵያ ካላልክ ከቁጥቋጦ አትወጣም። እድሜ ልክ ከቁጥቋጦ መውጣት አለ። እርስ በርስ እየተበላላ እዛው ቁጥቋጦ ውስጥ ያ መቀበሪያ ይሆናል። ይሄ ነው ትልቁ ቁም ነገር። የመጀመሪያ ነገር እናንተ የተሰራባችሁ ስራ ኢትዮጵያን እንድትጠሉ ነው የተሰራባችሁ። ሶዛት በየቦታው ኢትዮጵያን ተጣላላችሁ፣ ኢትዮጵያን ተሳደባላችሁ። ለዛ ነው ፕሪቪሌጅ ለማታረጉት። ጠቅላይ ሚኒስትሩ ኢትዮጵያ ስላለን የተቀበልነው እጃችንን ዘርግተን ያቀፍነው ካልክ ጠቅላይ ሚኒስትሩ ያለውን ታዲያ አንተ ለምን አትልም? ኦኬ አሁን እኮ ምን አለ መሰለህ ሲመጣ በኢትዮጵያውነቱ አይደለም ተደራጅቶ ለኦሮሞዎቹ ባለስልጣን የሚያወራቸው ሌላ፣ ለኢትዮጵያውያን መጥቶ ደግሞ የሚያወራው ሌላ ይሄ ነው ትልቁ ክፍተት የፈጠረው። ስለዚህ እኛ ክርስቲያን ነን፣ ሙስሊም ነን፣ አማራ ኢትዮጵያን ይወዳል፣ በእምነቱም የጸና የማይዋሽ የማያታልል ኃጢአት መሆኑን ሲያጭበረብር ሲያታልል ኃጢአት መሆኑን የሚያውቅ ህዝብ ነው ያለን። እምነታችንም እንደዛ ነው የምትሰብከው። ዋሽ ዞሮ ይመጣል። ወደ በነገራችን ላይ ፖለቲካ የእግዚአብሔር ቃል አይደለም። ይሄ አንዋሽ ምናምን ፖለቲካ ውስጥ ውሸት ካልቻልክ ፊልዱ ላንተ አይሆንም። ውጣ በጊዜ ውሸትን ስተውን ጎበዝ ካልሆንክ ፖለቲካ ውስጥ አንተ መገኘት ያለበት ቸርች ነው። የቸርች ሰው ነው አንተ። የመጨረሻ አፈቀላጤዎችና አፈጮሌዎች ያሉበት የመጫወቻ ሜዳ ነው ፖለቲካ። ይገባኛል ነገር ስለሆነ ተደረገ። ኢትዮጵያ ውስጥ የብቸኞቹ በነገራችን ላይ ብቸኞቹ ትራንስፓረንት ፊት ለፊት የሚናገሩ ታውቃላችሁ የአማራ ፖለቲከኞች ብቻ ናቸው። መደበቅ አቁ ታስዋይ ብዙ ጊዜ የሚላተም አሁን እንደሌላው ደብቀው ምናምን እንደዛ ሲሉ አሁን ሰምታችሁ ታውቃላችሁ? አንድ የአማራ ፖለቲከኛ የሆነ ደብቆ ሲዋሽ ምናምን አይተህ ታውቃለህ? አታውቅም። ፖለቲካ ደግሞ ካላዋሽ አይቻልም። የወጣል ውሸተኛ መሆን መቻል አለብን። እኔ ይመስለኝ በዛ ነው። እሺ መስፍኔ ወደ አንተ ልምጣ። 7 ደቂቃ አለ። ቴዲዬ መጀመሪያ ዛሬ ጀግናው የምንወደው ወንድማችን አጫሉ ሁንዴሳ ያረፈበት ቀን ነው። አጫሉ ሲያርፍ ዛሬ ዶክተር አብይን የሚከሱ ሰዎች ምን ሲሉ እንደነበረ ፔጃቸውን ሄደ ማየት ትችላለህ። እሱ ምስክር ነው። እኔ አማራ ክልል የወጣው ሰልፍ አማራ ህዝብ እንደዚህ ሆኖ ካድሬ በዱላ ይሄንን ህዝብ ካስወጣ አማራ ያሳዝነኛል። የሚያሳዝነኝ ህዝብ ነው። ባላመነበት ይሄ ሁሉ ህዝብ አደባባይ ላይ ከወጣ የባአዴን ወይም የአማራ ብልጽግና የአማራን ህዝብ በቁጥጥሩ ስር እንዳሳደረ ማስረጃ ነው። እሱ ላልቆይም እኔ ምክንያቱም ጉንጭ አልፋ የአደባባይ ላይ ያለ ነገር ስለሆነ አይምሮ አይቶ አይምሮ ስለሚፈር ወደ ዶክተር አብይ ነው የምመጣውና ቀደም ዶክተር በቀክሳንም እነ ታየንም እነ ጀዋርንም እና ልደቱ ማነው ገዱንም ነገረን። ኦሮሞ ጋር ሲሄድ እንዲህ ይላል፣ አማራ ጋር ሲሄድ እንዲህ ይላል ብለዋል። እውነታቸው ነው። ሰውየው ፖለቲከኛ ነው። ለምን እንደዛ እንደሚላቸው ታውቃለህ? የኦሮሞ ጽንፈኛው አማራውን እንዲያጠፋለት ይፈልጋል። የአማራው ጽንፈኛ ኦሮሞን እንዲያጠፋለት ይፈልጋል። ስለዚህ ኦሮሞ ጋር ሲሄዱ ተዋቸው፣ እነዚህን እኮ አሁን ነው ማጠፋልህ ሲለው ያጨበጭብለታል። እዚህ ጋር ሲመጣ እንዲህ አድርጓል፣ ጀዋርን አታስረውም፣ ጀዋርን እንደዚህ አታረገውም፣ ጀዋርን አንቀ ለምን አታጠፋውም ሲለው በቃ እኔ ያጠፋቸዋለሁ እናንተ ተረጋጉ ይላል።
ምክንያቱም በወቅቱ በእጁ አቅም ጉልበት ምንም አልነበረው። መጫወት የነበረበት የጭንቅላት ጨዋታ ነው። የጭንቅላት ጨዋታ ሁለቱም ጽንፈኞች ምን እንደሚፈልጉ ስለሚያቅ የሚፈልጉትን ነገራቸው። ከዛ ሁለቱንም አቅሙን ሲያመጣጥንና ማወቅ ሲችል ሁለቱንም በካልቾ ጠልዞ ከጨዋታ ውጭ ያወጣቸው። ተሸነፍን ማለት ኢትዮጵያ ፖለቲከኞች ጋር ነውር ነው። እግሬን ጠልፎ ጣለኝ ብሎ ሰበብና አቃቅር የማስቀመጥ እንጂ አሁን እነዚህ ሰዎች ይሄን ነገር የሚነግሩ የዛሬ 5 ዓመት እኮ ነው ከዶክተር አብይ የተለያዩት። 5 ዓመት አንድ ነገር ቋንጣ ሆኖ ከመጣ ቴዲ ያወራል ሰውን አንተ ነጅል 5 ዓመት አንድ ነገር እንኳን በወረቀት ጽፈ ብታስቀምጥ እንኳን ወረቀቱ ይበልዛል ወይ ይደለዛል ወይ ይቀደዳል። አሸንፎኛል በቃ ተጨውቶብኛል በጭንቅላት ይበልጠኛል ብሎ ከማመን ትናንትና ዶክተር አብይ ለኦሮሞን ህዝብ እንግዲህ ሰብስቦ ዶክተር አብይ 40 ሚሊዮን ኦሮሞ 30 ሚሊዮን አማራ ሰብስቦ ስለ አማራ ስለ ኦሮሞ አላወራም። አዳራሽ ውስጥ ያሉ የፖለቲካ ጽንፈኛ ኤሊቶች ናቸው የሁለቱም ክንፍ። ስለዚህ ሰውዬ መሳሪያው ምንድነው? ጭንቅላት ነው። ጭንቅላቱ ምንድነው? የአማራ ብሔርተኛ የኦሮሞን ፖለቲካ ጽንፍ ረገጠ ነው አጥፋልኝ ብሎ ስለሚጠብቀው አይ በቃ እኔ የኦሮሞን ጉዳይ ለኔ ተውልኝ ይላቸዋል። የኦሮሞ ጽንፈኛ እንትን ይላል ራሱ ዶክተር በቀጥታ ይናገራል ንግግሩ ላይ ለምን ያጼ ምኒልክን ሐውልት ቤተ መንግስት ውስጥ አስቀመጥ ነው ብለም ብንጠይቀው አይጣላሉ። አጼ ምኒልክን ስንጠይቀው ቷቸው አማራው የሚፈልገውን ለማረግ ብዬ ነው እንዲደሰቱ ብዬ ነው ብሎ አለን ይላል። ከዛ ደሞና አማራዎቹ ጋር ሲሄዳሉ ደሞ ራሳቸው መለሱና እነዚህ ኦሮሞዎች ቷቸው እኔ አሁን አጠፋለሁ ብሎ ለነሱ ነገረ ያለው። ይሄን ያን ጊዜ የሚያውቁ ከሆነ ለምን አልተነጋገሩም? አሁን ነው ከእንቅልፍ ሲነሱ ከጨዋታ ውጪ መውጣታቸውን ጌም ኦቨር ሲባሉ ነው ከእንቅልፍ ሲነሱ ውጪ ላይ መሆናቸውን የነቁት። እንዲህ አይነት ዶክተር ብለ ከምትጠራው ሌላ ስም ነው መስጠት ያለብን። ዶክተር አብይ በ7 ዓመቴ ተነስቶ የኢትዮጵያ ጠቅላይ ሚኒስቴር ሆናለሁ ብሎ የሆነ ሰው ዕውቀት የለውም ብለህ ከናከው የአእምሮ ህመም አለብህ። ራስን ሆስፒታል ሄደህ ቼክ ማድረግ አለብህ። በኢትዮጵያ ፖለቲካ ለዛም በወያኔ ስርዓት ውስጥ ያ ስርዓት አቦይ ስብሐት ነጋ ሰው በላው መንጋጋ ውስጥ ስልጣን መመኘተውና መገላመጥ በሚያስገድልብህ ሀገር ውስጥ ዶክተር ቢኒያም አብሮ የሰራውን የኢንሳ እውነተኛውን ሰው አዳምጦ ዩቲዩብ ላይ አለ። ቴዲ አመት አስሮት ለቀቀው። ለቆት መቀሌ ሄደ። መቀሌ ሄዶ ወጣቶች ሰበሰቡና እንዴት ዕውቀት የሌለው ሀገር መምራት የማይችል ሰው እስከ ጠቅላይ ሚኒስቴር ማዕረግ አሳደጋችሁት ብለው ጠየቁ። የትግራይ ልጆች ምን እንዳላቸው ልንገርህ፣ ዩቲዩብ ላይ አለ፣ ሄደና አዳምጥ። እንዲህ ብሎ የሚነግሯችሁ ሰዎች አታሏችኋል አላቸው። ዶክተር አብይ እልህኛ ነው፣ በጣም አንባቢ ነው፣ ዕውቀት አለው። ዩቲዩብ ላይ አለ አብሮ የሰራ ሰው እንግዲህ ገና ወደ መንግስት ስልጣን ሳይመጣ ወደ ፖለቲካ ፓርቲ ሳይመጣ ገና ኢንሳን ሲመሰርት የራሱ ሶፍትዌር የፈጠረ ሂድና ኦንላይን ዲቦራ ሶፍትዌር አለው ዶክተር አብይ በስሙ ክሬት ያደረገ። ይሄን ሰው ነው እኛንን ዶክተርነት በወያኔ ዘመን ነው አሁን እንኳን ቢሆን ስልጣን ስላለው ሳይማር
ውጤት እንዲሰጠን ሊያረግ በወያኔ ዘመን እንኳን ሳትማር ተምረህም ያባርሩሃል። እንኳን ሳትማር ዶክተርነትን አጭበርብረህ በዩኒቨርሲቲ ማዕረግ እንዲሰጥ እና እንድሪያስ አሸቴ የሚመሩት ዩኒቨርሲቲ ነው ለዶክተር አብይ ነጥብና ፖይንት ሰንቶ ዶክተሬትነት የሚሰጠው። ትግሬ ነው እንዴ ዶክተር አብይ? ያንን ለትግራይ ተወላጅ ሊሰጡ ይችላሉ። ከበሻሻ የመጣ አንድ ወታደር ዶክተሬት በውሸት አገኘ፣ ትምህርት በውሸት አገኘ የሚሉ ሰዎች መሸነፋቸውን አለማመን ነው። አለማመን። እሱ እኮ ጽፎ ነው ያሸነፋቸው። የኢትዮጵያ ፖለቲከኞችን ደብቆ አይደለም ያሸነፋቸው። እርካምና መንበር ላይ ጽፎ የሚፈልጉትን እየነገርካቸው የምትፈልገው ቦታ ውሰዳቸው ብሎ ጽፏል እኮ እርካምና መንበር ላይ። የአማራ ብሔርተኛ ምን እንደሚፈልግ ስለሚያቅ ነገረው። አንዳርቸው ማነው እርጋቸው እንደተናገረው ኢትዮጵያ ኢትዮጵያ አለ ብሎ መጣለ። አየ ዶክተር አብይ ኢትዮጵያዊ ነው ብሎ አያምንም። ኢትዮጵያዊ የሚለው መስፍን ለአማራው ነው ብሎ ነው የሚያምነው እንጂ ራሱ ዶክተር አብይ ኢትዮጵያዊ ነው መስፍን ኢትዮጵያዊ ነው ብሎ እነርዳቸው ስለማምኑ እሱ ደግሞ ስስ ብልታቸውን ስለሚያቅ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ያላቸው። ፖለቲከኛ ማለት የምትፈልገውን ነግሮ የሚፈልገውን ማግኘት ነው ፖለቲከኛ ማለት። ፐርፌክት ንግግር። ኦኬ እንግዲህ እየሰማችሁ ነው። ነገ ስልጣን ላይ የሚቀመጠው ደብረጽዮን ከሆነ አንድ ጤነኛ አእምሮ መጠየቅ ያለበት በእኔና በደብረጽዮን መካከል ምንድን ያለው ልዩነት? እኔ ስልጣን ላይ ለወጣ ቁጥቋጦ ለቁጥቋጦ እየሄድኩኝ ያለሁት በገደል ባህሩ በዝናብና በፀሐይ። ደብረጽዮን ስልጣን ላይ ወጥቷል። ምንድነው ያመለጠኝ ነገር? ምንድነው የተላለፈን ብላን መጠየቅ ያለበት። ከዚህ ነው የሚነሳው። በነገራችን ላይ ትግል ቡኖ ነገር ስልጣን ላይ ከወጣ እዚህ ጋር የምታዩት ቡኖ እኮ ትላንት የዲቤት ምን እኔ አውቀዋለሁ እኮ ዲቤት መቶ ሲተነትን ምናምን ብላ ለመፎገር ያለብህ። በእኔና በቡኖ መካከል ያለው ልዩነት ምንድን ነው? ለቡኖ የተገለጠለት ነገር ለእኔ የተዳፈነብኝ ነገር ምንድን ነው ማለት ያለብህ። የብዙዎቻችሁ ችግር ከፍተኛ የሆነ ንቀት አለባችሁ። ከፍተኛ ዛትስዋይ ምትንቋቸው ሰዎች የሚያስረግዟችሁ። ሶሪ ለቃሉ እንደዚህ አይነት ነገር ፖለቲካ ውስጥ መጠቀም አልነበረብኝም። ብዙ ሰዎችን ስሜቶች ሊካት ይችላል። የሆነው ነገር ፖለቲካ ውስጥ እያንዳንዱን ነገር በጥንቃቄ ነው ማየት ያለብን። ፖለቲካ በትላንት ማንነት የምትኩራራበት አይደለም። ፖለቲካ ውለታ አይቆጥርም። we don't care ትላንት ማን እንደነበርክ እንትና ልጅ ነኝ we don't care ዛሬ ምንድነህ ነው ጥያቄው። ስለዚህ እያንዳንዱ ነገር በጥንቃቄ አይተ ደግሞ በጣም ቶፕ የሆኑ ስትራቴጂስቶች ያስፈልጓቸዋል። ይሄ ዝም ብሎ ካልጋ ላይ ወርዶ መያዣ መጨበጫ የሌለውን ነገር የሚያወራ ሰው አይደለም የትግል መሪ ማድረግ ያለብን። እንደዛ ነው መተንተን ያለብን። ምክንያቱም የቀልድ እንትን ውስጥ ምክንያቱም ያንተ ኦፖነንቶች ያሪነ ሲሪየስ ቢዝነስ ውስጥ ነው ያሉት። እየቀለድክ ያለው አንተ ነህ። በትርፍ ሰዓት ጌም ትጫወታለህ፣ በትርፍ ሰዓት ፖለቲካ ለተነተን ትመጣለህ። እንደዛ አይደለም መሆን ያለበት እና የተናቀ ምን ይላል እንዲሉ ብዙ ጊዜ የምትንቋቸውን ሰዎች ማታሸንፏቸው ማሸነፍ ስለማትችሉ ሳይሆን የንቃታችሁ መጠን ለከት ስለሌለው ነው። እሺ ወደ ቡኖ ልምጣ። ቡኖአችን እሺ አመሰግናለሁ። ቴዲ ይሰማል? እሺ ያው በመጀመሪያ የኢትዮጵያ ላይ የሀገር አቀፍ ፈተና የሚወስዱ ተማሪዎች ሙሉ በሙሉ ወደ ዩኒቨርሲቲ ገብቶ ነገ ፈተናቸውን ይጀምራሉ። የተፈጥሮ ሳይንስ ተማሪዎች ይሄ ያው የሀገር አቀፍ እንትን ስለሆነ በዚሁ ልክ ኢትዮጵያ ልጆቿን እየፈተነች ነው። ተማሪዎች ኦልሬዲ ነገ ፈተና ይጀምራሉ። ናሽናል ኤግዛም ቀጣይ ላይ እንግዲህ በሐሙስ ደግሞ የሚጀምሩት የሶሻል ሳይንስ ተማሪዎች ናቸው። ይህ ሙሉ በሙሉ በሀገር አቀፍ ደረጃ ተጠናቆ ተማሪዎች ነገ ለፈተና ዝግጁ መሆናቸውን የሚያሳይ መረጃ ደርሶኛል። በዚሁ ልክ እንኳን ደስ አላችሁ ማለት ነው የምፈልገው። የሚታረመው ፈተና ማለት ነው። የሚታረመው ፈተና ነው እያልክ ያለው?
12ኛ ክፍል ፈተና ማለት ነው። ኢትዮጵያ ልጆቿን ትፈትናለች ስትል አንደኛው የሚታረም ነው፣ አንደኛው ደግሞ ማይታረም ፈተና አለ። አሁን ህዝባችን እየተፈተነ ያለበት ሀገር አቀፍ ፈተና ነው። አይ እሱ ፈተና አይደለም። እሺ ወደ ጉዳይ ስገባ ወንድሜ ብዙ ሀሳቦችን አንስቷል። እሱ ያለው እንዳለ ሆኖ ጠቅላይ ሚኒስቴሩና ለምን ኦሮምኛ ተናጋሪዎች እንደ ምስክር አድርጋችሁ ነው እና የምታቀርቡት? ኦሮምኛ ተናጋሪዎቹ ጠቅላይ ሚኒስቴሩን ያው እየተቃወሙ ነው። ስለዚህ ይሄው በእነሱ መጣ ትክክል ነን የሚል ነገር ከአንደበታቸው ከነሱ ደጅ የሚል የተንሸዋረረ አመለካከትን የምታንጸባርቁ እና የሚያንጸባርቁ ግለሰቦች ይኖራሉ እና ያ በጣም ስህተት እንደሆነ ነው። በዚህ ልክ የሚታይ አይደለም። ዶክተር ሚልኬሳ፣ ጀዋር መሐመድ፣ ታዬ ደንደዓ ባይዞ የጠቅላይ ሚኒስቴር በጣም አራዳ መሪ ነው። ስኖት ኦንሊ እንትን እንዳይመስላችሁ በእውቀት ብቻ አይደለም፣ በጣም ቴክኒካልና ታክቲክ የሚያውቅ መሪ ነው። ምን ያደርጋል መሰላችሁ? ፍሮም ማይ ቬሪ ኤክስፒሪየንስ መጀመሪያ ችግር ያለበት መሪ የትም ጋር ይሁን የትም ክልል ውስጥ የአመለካከት ችግር የመደመር ሂሳቤ ላይ ችግር ካለብህ ይሄ ኢትዮጵያዊ የሚባለው ሂሳቤ ላይ ችግር ካለብህ እስብሃል ወደ ቢሮ ይጠራል። ሲጠራ ግብዣ መስሎ ትሄዳለህ። ታጅበ ነው የምትጠራ ባይዘ ከዛ ቁጭ ብሎ ይሞላል። በደንብ አድርጎ ይነግርሃል። እንዳሰብከው እኮ አይደለም። ባለፈው ምን አልክ? ስብሰባ ላይ የተናገርከው ነገር እኮ ትክክል አይደለም ብላል። ኢትዮጵያዊነት እኮ በዚህ አትገለጽም ብሎ በደንብ አድርጎ ይከትባል። ኢትዮጵያ ማለት ምን እንደሆነ የራሱን አቋም ማለት ነው። መጀመሪያ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ያለችው ጠቅላይ ሚኒስቴሩ እስትንፋሱ ደሙ ውስጥ ያለው አቋም ነው። ይሄ ከዚህ ዝር የምትል ከሆነ አመራሩ ነህ፣ ፓርቲኩላር የብልጽግና አመራሩ ነህ። የትኛውም ክልል ውስጥ ካለ በክብር ይጠራሃል። ሲጠራ ግን ተጠራው ብለህ በራስህ ጊዜ ተጠርቻለሁ ጠቅላይ ሚኒስቴሩ ጠርቶኛል ብለህ እየጨፈርክ ትሄዳለህ። ከዛ ስትወጣ ግን ምን እንደሚገጥምህ ታውቃለህ። ምክንያቱም የተንሸዋረረ አቋም ስላለ አቋምን ጠቅላይ ሚኒስቴሩ ጋር የሚያስተካክሉ እኮ አሉት። እንደነ ታየ አይነት እንደ ምናምን ጠርቶ ታየ ድና ያርጓል። ይሄ ዶክተር ሚልኬሳ የምትለው ድና ያደረገ ነው። በጣም እዚህ ግባ የማይባል ናሬቲቭስ የጽንፈኝነት ናሬቲቭስ ነው የሚያስቀምጠው። ጠቅላይ ሚኒስቴሩ ምንድን ነው ብለው ታረም ተስተካከል ይለዋል። ከዛ በኋላ እኔ ኃላፊነት አልወስድም እዚህ ድርሽ እንዳትል በቃ ነው መልቀቂያ አስገብተህ ውጣ መብቱ ነው። ጠቅላይ ሚኒስቴሩ ሂዝ ራይት። ጥፋ ከዚህ ሀገር ጥፋ ይበለው፣ ትክክል ነው። የፓርቲው አባል ስለሆነ ማለት ነው። ይሄ ነው እየገጠመ ያለው፣ ይሄ ነው ያለው። ይሄ ደግሞ በጣም ትክክል ነው። የፓርቲ አመራሮች ናቸው። ፓርቲ ዲሲፕሊን አለው፣ አካሄድ አለው፣ መዋቅራዊ አካሄድ አለው፣ ስትራቴጂክ አካሄድ አለው። ይሄን የምትጥስ ከሆነ አንተ የፓርቲ አባል ሆነ አፍተሮል ሀሳቢ የጽንፈኝነት ሀሳብ ከሆነ ወይ እዛው ጽንፈኝነት ጋር ትሄዳለህ እንጂ አንድ ቦታ ላይ ሆነ ሁለት ቦታ ላይ እግርህን አስረግጠህ የምትሄደው የምትመራውን ተቋም የለም። በደንብ ይሄ እንድታወቅ ማለት ነው። ታዬና አሳምነው ጽጌ የአንድ ባች ናቸው፣ የአንድ ጄኔሬሽን ናቸው። በአንዴ ነው የታሰሩት። እስር ቤት አብሮ የነበሩ እምቢተኛ የነበሩ የሆነ ግግም ገርጫጫ የሆኑ ማይቀበሉ የለውጥ ሰው ያልሆኑ እነዚህ ሰዎች ተቀባይነት የላቸውም። ፓርቲው አይቀበላቸውም፣ አይፈልጋቸውም። ስለዚህ ጠቅላይ ሚኒስቴር የወሰደው እርምጃ እጅግ የሚያስመሰግንና የፓርቲው ደጋፊና አባል እንዴ ምንድን ነው እየተካሄደ ያለው ይላል። እነሱ ሀሳብ ሲሰጡ ስናገሩ ጨፌ ውስጥ ሆኖ ሲያወሩ የአማራ ክልል ሶማሌ ውስጥ ሲያወሩ ሀሳብ ሲሰጡ ምንድን ነው ምን አስቦ ነው አላለ አመራሩ። ትክክል አይደለም። ጠቅላይ ሚኒስቴር ሲጠራ ምጭዋ አንተ ነህ። ያው ስትባረር ትባረራለህ፣ ሄደህ ታወራለህ የፈለግከውን። ይህን ደግሞ በደንብ አድርገን እናውቃለን እኛ። በደንብ አድርጎ ኢትዮጵያ ሕዝብ ስለሚያውቃችሁ እንትን እንድትሉ ነው። ሌላው ቴዲ ምን ነው የኔ ሲሆን አሳነስክብኝ ሳ
ሌላው ዛሬ የነበረው በሙጃ ከተማ ጽንፈኛ ቡድኑ የአማራ ክልል እዚህ ከተከበረው ማህበረሰብ የወጣው ጽንፈኛ ቡድን እጅግ አሁን ፊልም ላይ የምናየውን ነገር የሚገርም ዛሬ ሙጃ ከተማ ላይ መሀል ከተማ ላይ ገብቶ ነበር። እንግዲህ የገቡት ፎጣ ለብሶ በፎጣ ስር ክላሽ ይዞ ነው የገቡት። የሆነ ዩኒፎርም አላቸው። በዛ ልክም አይደለም የተገባው። የሚገርም ቴዲ ቪዲዮ ይልክልሃለው። ሃንግ አርጎ ማለት ነው ይኸው አንዲት እናትን ሃንግ አርጎ ወዲያ አከላበለ ወይ አጠፋታለሁ ወይ መንገዱን ልቀቁልኝ የሚል ያ ለአማራ ክልል ህዝብ ነው እየታገልኳለሁ የሚል ቡድን ፊልም ላይ የምናየው ስራ እየሰሩ ነው። ወይ ገላታለሁ ወይ መንገዱን ልቀቁልኝ ልለፍበት ከበባ ውስጥ ሲገባ ማለት ነው። አንዱ ሲቪሊያንስን